ቅዱስ እግዚአብሔር አርምሞ ጽርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። አርአየ ስልጣኖ ለአይለ ሞት በሞት ላይ ስልጣኑን አሳየ። ዘመነ ትንሣኤ ወይም ዘመነ ፋሲካ አምስተኛ ሰንበት ግንቦት 2 የዕለተ ሰንበት አገልግሎት ወይም የዕለተ ሰንበት ግሳዌ መዝሙር፣ ምስባክ፣ ምንባባት፣ ቅዳሴ፣ ሰራዊትና ቅዱስ ወንጌል እንደሚከተለው ይቀርባል። እየተከታተላችሁ የምትገኙት የሰንበት ግሳዌ የምስባክ ጥናት በቅዱስ እግዚአብሔር ቲዩብ ነው። አብራችሁን ቆዩ። መዝሙር አርአየ ስልጣኖ ለአይለ ሞት። ምስባክ እስመ ሰበረ ሆሃተ ብርት። የዕለቱ ምንባባት አንደኛ ዲያቆን ወይም ሰራይ ዲያቆን ሮሜ ምዕራፍ 6 ቁጥር 1 እስከ 15፣ ሁለተኛ ዲያቆን ወይም ንፍቀ ዲያቆን አንደኛ ጴጥሮስ ምዕራፍ 4 ቁጥር 4 እስከ 12፣ ንፍቅ ካህን የሐዋርያት ሥራ ምዕራፍ 23 ቁጥር 15 እስከ 22። ምስባክ እስመ ሰበረ ሆሃተ ብርት ወቀጥቀጠ መናስግተ ዘሐጺን ወተወክፎሙ እምፍኖተ ጌጋዮሙ። እስመ ሰበረ እስመ ሂደት ሰበረ አጥመቀ እስመ ሰበረ ሆሃተ ብርት ወቀጥቀጠ ከማጥቦ መናስግተ አነኔ ወቀጥቀጠ መናስግተ ዘሐጺን ወተወክፎሙ ሂደት በ30 እንፍኖተ ጌጋዮሙ ደርስ ወተወክፎሙ በ30 እንፍኖተ ጌጋዮሙ እስመ ሰበረ ሆሃተ ብርት ወቀጥቀጠ ወያስተደሉ መናስግተ ዘሐጺን ወተወክፎሙ እንፍኖተ ጌጋዮሙ እስመ ሰበረ ሆሃተ ብርት ወቀጥቀጠ መናስግተ ዘሐጺን ወተወክፎሙ እንፍኖተ ጌጋዮሙ በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የዮሐንስ ወንጌል ምዕራፍ 21 ቁጥር 15 እስከ ፍጻሜ ምዕራፍ። የዕለቱ ቅዳሴ ቅዳሴ ዲዮስቆሮስ። ሰራዊትና ቅዳሴ ከባለፉት ቪዲዮዎች ውስጥ ተመሳሳይ ስለሆነ እየገባችሁ ተመልከቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አውረዱ መሳግሪክሙ ሀበ ይምነሐመር ወትረክቡ ብዙኃ መረባችሁን በስተቀኝ በኩል ጣሩት ታገኙማላችሁ። የቅዱስ ዮሐንስ ወንጌል ምዕራፍ
21 ቁጥር 6 ተወደዳችሁ እግዚአብሔር ቤተሰቦች እንደ እግዚአብሔር አምላካችን መልካም ፈቃድ ዛሬ የምናየው የትንሣኤው 5ኛ ሳምንት የሆነውን ወንጌል የሆነውን የቅዱስ ዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ ያለውን እስከ ቁጥር 16 ያለውን ኃይለ ቃል እንመለከታለን። እንግዲህ ክርስቶስ ከተነሳ በኋላ በተለያዩ ቦታና በተለያየ ሁኔታ ለደቀ መዛሙርቱ ተገልጧል። ወንጌላዊው ቅዱስ ዮሐንስ ወዝንቱ ሳደሱ ዘያስተርእዮሙ ለእግዚእ ኢየሱስ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ሲታያቸው ይህ ሶስተኛ ጊዜ ነው ብሎ ገልጦታል። አንደኛው የትንሣኤ ዕለት ነው። ሁለተኛው የዳግም ትንሣኤ ዕለት ነው። በመልአት እያሉ ማለት ነው። እንግዲህ የትንሣኤ ዕለት የዳግም ትንሣኤ ዕለት ቶማስ አብሮ እያለ ሶስተኛው ይሄ ነው ወዝንቱ ሳለሱ ብሎ የሚገልጠው። ጥብርያዶስ እንግዲህ በኢየሩሳሌም የገሊላ ባሕር እንደሆነ ይገልጠዋል። ጥብርያዶስ ቀደምም ሲል እንግዲህ ከቤተ ሳይዳ የተጠሩት እነ ጴጥሮስ አሳ በማስገር ስራ ላይ በነበሩበት ሰዓት የተጠሩት ከዚሁ ባሕር ላይ ነው እና ጴጥሮስ ከደቀ መዛሙርቱ መካከል አሳ ላጠምድ እሄዳለሁ አለ ይላል። እንግዲህ ቀደም ሲል ከክርስቶስ ጋር በነበሩበት ሰዓት ሕዝቡ ያው አስራቱን በኩራቱን እያመጣ ሙዳየ ምጽዋት ውስጥ እያስገባ በዚያ ገንዘብ አማካኝነት እንጀራ እየገዙ ይመገቡ ነበር። ጌታም እያበረከተ ይመግባቸው ነበር። አሁን ግን የህብስት አበርክቶ የሚመግበው ጌታ በመካከላቸው አልነበረም፣ ተለይቷቸዋል። ከተለያቸው ቀናት እየተቆጠሩ ነው። በኢየሩሳሌም ላይ ነው እንግዲህ ይመላለሱ የነበረው። ስለዚህ ከደቀ መዛሙርቱ መካከል ጴጥሮስ አሳ ላጠምድ እሄዳለሁ አለ፣ ወደ ጥብርያዶስ ማለት ነው፣ ወደ ቀደመ ስራው። በዚህን ሰዓት ሌሎቹም እንደኛ እስካነ ብቻችን ምን እንሰራለን ብለው ወደ 7 የሚሆኑ ደቀ መዛሙርት ከእሱ ጋር አብረው ሄዱ ነው የሚለው። ያ በጥብርያዶስ ባሕር ላይ ሌሊቱን ሙሉ በታንኳ ተጭነው መረባቸውን አሳ ለመያዝ ሲጥሉ አደሩ ይላል። ነገር ግን ምንም ነገር የያዙት የለም። ይሄ ለምን ሆነ ስንል ስምሪታቸው ያለ ጌታ ፈቃድ አልነበረምና። ያለ ጌታ ፈቃድ የምንሰማራው ስምሪት በንግዱም ይሁን በክህነቱም ይሁን በስብከቱም ይሁን በዝማሬውም ይሁን በክህነቱም ይሁን በማንኛውም እግዚአብሔርን እናገለግለበታለን ብለን በተሰማራንበት የእግዚአብሔር ፈቃድ ከሌለበት ስኬት የለም። ስኬት የጎደላችሁ በስምሪታችሁ፣ ስኬት የጎደላችሁ በትምህርታችሁ፣ ስኬት የጎደላችሁ በእውቀታችሁ፣ ስኬት የጎደላችሁ በስምሪታችሁ፣ ስኬት የጎደላችሁ በመውጣታችሁ በመግባታችሁ፣ ስኬት የጎደላችሁ በትዳራችሁ ከዚህ ወንጌል ተማሩ። ያለ ጌታ ፈቃድ ምንም አይነት ስኬት የለም። ስምሪታችን በማን ፈቃድ ይሁን? በጌታ ፈቃድ ይሁን፣ በክርስቶስ ፈቃድ ይሁን፣ በመድኃኔዓለም ፈቃድ ይሁን፣ ሁሉን ቻይ በሆነው ጌታ ይሁን። ስለዚህ እኮ ነው በዘወትር ጸሎታችን ላይ ካስተማረን ትምህርት መካከል አንደኛው ፈቃድ እግዚአብሔርን የሚያጠይቅ ነው። ወይኩን ፈቃድከ በሉኝ፣ ፈቃድ ይሁን በሉኝ። ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን ይበሉኝ። ፈቃድ ለሰማያዊ መላእክት እንደሆነ ለእኛም ለምድራውያን የሰው ልጆች ይሁን በለን። ፈቃድ እነሆ መላእክት ዕለት ዕለት አመስግነው እንዲኖሩ ፈቃድህ እንደሆነ እኛም ዕለት ዕለት አመስግነን እንድንኖር ፈቃድ ይሁን። ቃልህን ሰምተን እንድንኖር ፈቃድ ይሁን። ንስሐ ገብተን ስጋህን በልተን ደምህን ጠጥተን እንኖር ዘንድ ፈቃድ ይሁን። ቀድሰን እንኖር ዘንድ፣ አስቀድሰን እንኖር ዘንድ፣ ዘምረን እንኖር ዘንድ፣ ቃልህን ሰምተን እንኖር ዘንድ ፈቃድ ይሁን ማለት ያስፈልጋል። እና የሐዋርያት የነ ጴጥሮስ ወደ አሳ ማስገር ስምሪት፣ በስምሪቱ ደግሞ ስኬት ማጣት ይሄ ፈቃድ እግዚአብሔር አለመሆኑን ያስተምረናልና
ሲንገላቱ አደሩ። ወዲያው ጌታ ተገለጠላቸው። ጠጋለና ደጅግ የቦኑ ክሙ ዘነበል የሚበላ ፈላጊዎችን የሚበላ ጠየቃቸው ነው። እነሱ እዚያ የተሰማሩት ምን ፍለጋ ነው? የሚበላ ፍለጋ ነው። የሚበላ ፈላጊዎቹን የሚበላ ያላገኙትን የሚበላ አላችሁ አላቸው። እነሱ ረሃብ አንገላቷቸዋል። አሳ ማስገሩ አሳ ፍለጋው መከራቸውን ሲያዩ ነው ያደሩት። ማዕበሉ መከራቸውን ሲያሳያቸው ነው ያደሩት። በታንኳ ላይ ወዲያ ወዲህ ሲሉ በጥብርያዶስ ባህር ላይ ሲፈሱ ነው ያደሩት። የጥብርያዶስ ባህር አላውቃችሁም አለቻቸው። ተልኳቸው ያለ ጌታ ስለነበረ ጴጥሮስን ታውቀው እኮ ነበረ። ጴጥሮስን ከ3 ዓመት በፊት ከጌታ ጥሪ በፊት ያቺ ጥብርያዶስ ባህር ጴጥሮስን ታውቀው ነበር። የጴጥሮስን ታንኳ ታውቅ ነበር። የጴጥሮስን መረብ ታውቅ ነበር። አሁን ግን አላውቅም። ምንም አሳ የሚገባ ነገር የለም። ያለ ጌታ ፈቃድ አይሆንም። ጌታ ፈቃድ ካልሆነ የሚያከብረን ይንቀናል፣ ያዋርደናል። የሚያከብረን የሚያውቀን አላውቃቸውም ይለናል። ኧረ ጌታ ሆይ ምንም የለም የሚበላ ነገር የለም አሉት። አውርዱ መሳገሪክሙ ሀበ ይምነ ሐመር ወተረክቡ ብዙኃ መረባችሁን በስተቀኝ በኩል ጣሉት። ለትምህርታችን ስኬት፣ ለንግዳችን ስኬት፣ ለአገልግሎታችን ስኬት የሚሳካበትን መስመር እሱ አምላካችን እግዚአብሔር እንደ ሐዋርያቱ ይጠቁመን፣ እንደ ሐዋርያቱ ያሳየን። በስተቀኝ በኩል ጣሉት ይለን። ቃላችሁን በስተቀኝ በኩል ጣሉት ይበለን። መረባችሁን፣ ወንጌላችሁን፣ መስቀላችሁን፣ እርፋችሁን፣ ንግዳችሁን በስተቀኝ በኩል ጣሉት ይበለን ጌታ። ያን ጊዜ ትርፋማ እንደምንሆን ይሄ ወንጌል ያሳየናል። ኧረ ሰራይነ ኩላ ሌሊት አሉ ወአልቦ ዘአሐዝነ። ሌሊቱን ሁሉ ደከም፣ የያዝነው ነገር የለም፣ ጠብ ያለ ነገር የለም፣ የሞላልን ነገር የለም፣ ያገኘነው ነገር የለም። ወአልቦ ዘአሐዝነ ወቃልከሰ ናወርድ መሳገሪና። አንተ ጣሉ ስትለንማ መቼም እምቢ እንላለን፣ በአንተ ቃል ግን እንጥላለን አሉና መረባቸውን በስተቀኝ በኩል ጣሉት። ከዚህ በኋላ በሰከንድ በደቂቃ ወደ መረቡ ከገባው አሳ ብዛት የተነሳ መሳብና መጎተት አቃታቸው ነው የሚለው። አያችሁ፣ ጌታ ሲፈቅድ እንዲህ ይሆናል። ያለዚያ መንገላታት ነው፣ ያለዚያ መድከም ነው፣ ያለዚያ መዛል ነው። ከመዛልም በላይ ተስፋ መቁረጥ ያመጣል። ብዙ ሰው በንግዱ ተሰማርቶ፣ ብዙ ሰው በትዳሩ ተሰማርቶ የልጅ ስኬት ያጣ፣ የትርፍ ስኬት ያጣ፣ ብዙ ሰው በእውቀቱ ተሰማርቶ የእውቀት ስኬት ያጣ፣ የእውቀት ትርፍ ያጣ አለበት ዓለም ላይ ነው የምንኖር። ለዚህ መፍትሄው የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ እስከ 15 ያለውን በጌታ ቃል አማካኝነት መረባቸውን ከጣሉት ከቅዱሳን ሐዋርያ ካገኙት ትርፍ ካገኙት በረከት መማር፣ መረብን በቀኝ መጣል፣ መረቡን እንደ ቃሉ መጣል። እንደ ቃላችን ከሆነ አይሆንም። በራሳችን ብልጠት ከሆነ አይሆንም። በራሳችን ፍልስፍና ከሆነ አይሆንም። በራሳችን ጥበብ ከሆነ አይሆንም። ቢገባ እንኳ ይበተናል። አሁን ያለ ጌታ ፈቃድ ሰዎች መረባቸውን ለመሙላት የሚራሯጡበት ዘመን ነው። ጎታቸውን ለመሙላት፣ ካዝናቸውን ለመሙላት፣ አካውንታቸውን ለመሙላት ያለ ጌታ ፈቃድ ሊሞላ ይችላል። ያለ ጌታ ፈቃድ የሞላ ሊሞላ ይችላል። አንበላውም፣ አንጠጣውም፣ አንለብሰውም፣ አንደሰትበትም። ይቀየራል። ከሰበሰብነው በላይ ያስወጣናል፣ ያዝብናል። ያለ ጌታ ፈቃድ የምንጥለው ነገር። በጌታ ፈቃድ የሚጣለው መረብ ግን እነሆ ጥቂቱ ብዙ ይሆናል፣ በረከት ይሆናል፣ ጤና ይሆናል፣ ሰላም ይሆናል። ስለዚህ መረባችን በስተቀኝ በኩል እንጣለው። ወንጌላችንን መስቀላችንን በስተቀኝ በኩል እንጣለው። ይሄ ከሆነ በረከት ነው የሚሆነን፣ ሕይወት ነው የሚሆነን፣ ጤና ነው የሚሆነን። ሞላ። ደቀ መዛሙርቱም መሳብ መጎተት አቃታቸው። የዳዊት መዝሙር ተፈጸመ። በልዑ ወጸግቡ ጥቀ። ምስማኩ ይሄ ነው የዛሬው። በልዑ ወጸግቡ ጥቀ። በሉ ፈጽመውም ጠገቡ። ወያይጦሙ ዘፈቀዱ። ከፈለጉት ነገር ከሹት ነገር አላሳጣቸው። ወሃቦሙ ለፍትወቶሙ። ለፍላጎታቸው ሰጣቸው። መጎተት አቃታቸው፣ ማውጣት አቃታቸው። በኋላ ጴጥሮስ ይህን ሲያይ እነሆ
ያው ራቁቱን ነበረና ወደ ባህር ገባ ይላል። ጌታ የወደው የነበረው ደቀ መዝሙር ፍቁረ እግዚእ ቅዱስ ዮሐንስ የዘብዴዎስ ልጅ ያዕቆብ ወንድም ዮሐንስ አወቀው። ጌታ እኮ ነው ባዶ የነበረው መረባችንን የሞላው ጌታ እኮ ነው። ይህን ማለት ነው ባዶ የነበረውን ጓዳችን፣ ባዶ የነበረውን ኪሳችን፣ ባዶ የነበረውን ጤናችን፣ ባዶ የነበረውን አእምሯችን ማን ሞላው? ጌታ እኮ ነው ማለት ያስፈልጋል። ጌታ እኮ ነው። ከዚህ በኋላ እነሆ እርቧቸው ስለነበረ በቅዱሳን መላእክት አማካኝነት ፍህሙ የተመረተ የተዘጋጀ አሳ አድርጎ እነሱም ካወጡት አሳ አድርጎ መገባቸው ነው የሚለው። ረሃባቸውን አስወገደ ይላል። አዎ በበረከት ሞላ ይላል። አዎ እነሱም ካቀረቡት በመላእክቱም ከተዘጋጀው ተመገበ ይላል። ይሄ እንግዲህ መተርጉማን እንደሚገልጡት ያው እሱ የመላእክትም ጌታ የሰው ልጆች የደቂቀ አዳም ጌታ፣ ደቂቀ አዳም የሚያቀርቡትን ጸሎትና ምስጋና የሚቀበል መላእክትም የሚያቀርቡትን ምስጋና የሚቀበል አምላክ መሆኑን ለማስረዳትና ለመጠየቅ ነው። እንግዲህ ምሳሌው አለው። ታንኳው የቅድስት ቤተክርስቲያን ነው። መረቡ የወንጌል ምሳሌ ነው። በመረቡ የተያዙ አሳት የምእመናን ምሳሌ ነው። በመረቡ የሚያዙ አሳት ወደ ታንኳው እንደሚገቡ ሁሉ በወንጌል መረብ አማካኝነት የተያዙ ምእመናን ወዴት ይገባሉ? ወደ ታንኳው። ዛሬም የቤተክርስቲያን ተልእኮ ይሄ ነው። የካህናቱ ተልእኮ ይሄ ነው። የጳጳሳቱ ተልእኮ ይሄ ነው። የመምህራኑ ተልእኮ ይሄ ነው። በወንጌል መረብ አማካኝነት አሳትን ፈልጎ ባህሩ የዓለም ምሳሌ ነው። ዓለም አስጥሞ እንዳያስቀራቸው፣ ውጦ እንዳያስቀራቸው፣ በልቶ እንዳያስቀራቸው፣ ክፋቱ እንዳያስቀራቸው፣ ጥፋቱ እንዳያስቀራቸው፣ ዝሙቱ እንዳያስቀራቸው፣ ሴሰኝነቱ እንዳያስቀራቸው፣ ክህደቱ እንዳያስቀራቸው፣ አመንዝራነቱ እንዳያስቀራቸው በወንጌል መረብ አማካኝነት ምእመናን እየያዙ እያጠመዱ ማንጣት ማስገባት። ይሄ ደግሞ የሚሆነው መረቡ ያለ ሀኬት በእውነት ያለ ክፋት በእውነት ያለ ሐሰት በእውነት ያለ ክህደት በእምነት በሃይማኖት በስተቀኝ በኩል ሲጣል ነው። ለእንጀራ ብቻ የሚጣል ወንጌል አይዝም። ለእንጀራ ብቻ የሚዘረጋ መስቀል አይባርክም። ሊባርክ የሚችለው በትክክለኛው በስተቀኝ በኩል ሲጣል ነው ወንጌሉ ሊይዝ የሚችለው፣ ልበ ምእመናን ላይ ሊያድር የሚችለው፣ ምን ተደግበር ሊያሰኝ የሚችለው። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች እንደ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ወንጌሉ መስቀሉ ተሰጥቷቸው በስተቀኝ በኩል ተጣሉ ተብሎ ስምሪቱ የተሰጣቸው የአባቶቻችን የሊቃነ ጳጳሳቱ፣ የጳጳሳቱ፣ የኤጲስቆጶሳቱ፣ የቀሳውስቱ፣ የካህናቱ መረብ ወንጌል ቃል መስቀል የሚይዝ የሚባርክ እንዲሆን የእሱ ቸርነት የእናቱ አማላጅነት አይለየን አይለያችሁ። ወስብሐት ለእግዚአብሔር አሜን። አርአየ ስልጣኖ ላዕለ ሞት፣ አርአየ ስልጣኖ ላዕለ ሞት፣ ገባሬ ሕይወት ክርስቶስ፣ ገባሬ ሕይወት ክርስቶስ፣ ገባሬ ሕይወት ክርስቶስ፣ ገባሬ ሕይወት ክርስቶስ። አርአየ ስልጣኑ ላዕለ ሞት፣ አርአየ ስልጣኑ ላዕለ ሞት፣ ገባሬ ሕይወት ክርስቶስ፣ ገባሬ ሕይወት ክርስቶስ፣ ገባሬ ሕይወት ክርስቶስ፣ ገባሬ ሕይወት ክርስቶስ። አርአየ ስልጣኑ ላዕለ ሞት፣ አርአየ ስልጣኑ ላዕለ ሞት፣ ገባሬ ሕይወት ክርስቶስ፣ ገባሬ ሕይወት ክርስቶስ፣ ገባሬ ሕይወት ክርስቶስ፣ ገባሬ ሕይወት ክርስቶስ።
ቅዱስ እግዚአብሔር አርምሞ ጽርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተነ